ሰላም እንዴት ናችሁ? እንኳን ወደ ስማርት እንግሊሽ ዊዝ ኤም መጣችሁ። ከብዙ ቪዲዮዎች ወደ እኔ ቪዲዮዎች ስለመጣችሁ thank you so much። ዛሬ from scratch ለጀማሪዎች እንግሊዘኛን በ30 ቀናት የሚል ጸዴ የሆነች እንግሊዘኛ ኮርሶች አዘጋጅተናል ማለት ነው። day 1 ዛሬ እንጀምራለን። from scratch ነው አልኳችሁ። ከመጀመሪያው ጀምሮ 30 ቪዲዮዎችን ፖስት አፕሎድ አድርግላችኋለሁ። I think ጀማሪዎች ናችሁ እስካሁን አብራችሁኝ ያላችሁት። እኔ አዋቂ ነኝ ያራ ለኔ አይመጥንም ምትሉ ካላችሁ አናስገድድም ማለፍ ትችላላችሁ ማለት ነው። ሶ ዛሬ የምናየው ከግሪቲንግ ነው። ከመጀመሪያው ከሰላምታ እንዲሁም ስንሰናበት የምንጠቀምባቸው መንገዶች ቆንጆ አድርገን ለማየት እንሞክራለን። ኖት ማዝ እንዳይረሳ። let's dive into the lesson። greetings ማለት ሰላምታ ማለት ነው። right ሰላምታ ማለት ነው። ያ ማለት how to greet someone የሆነ ሰው እንዴት አድርገን ነው ሰላምታ መስጠት የምንችለው በእንግሊዘኛ ነው። right nice። so የመጀመሪያው ምንድነው? there are formal እና informal የምንላቸው ግሪቲንጎች አሉ። as a spoken ግን አሁን formal እና informal እያለን አንከፋፍለውም። right so የመጀመሪያው ምንድነው? what's up ማለት ታዲያስ እንዴት ነህ እንደማለት ነው። right and ምን አዲስ ነገር አለ ማለትም እንችላለን። or sup hey sup ማለትም ትችላላችሁ። hey sup what's up ማለት እንዴት ነህ ታዲያስ እንደማለት ይሆናል የመጀመሪያው። ሁለተኛ how is it going ማለት እንዴት ነህ ማለት እንዴት እየሄደልህ ነው ነው። alright እንዴት ነህ how is it going right it's going good it's going great it's going nice ያላችሁ እናንተ መጠቀም ትችላላችሁ ማለት ነው። ሶስተኛ how you been right how you been means ምን ማለት ነው? እንዴት ከረምክ እንዴት ቆየህ እንደማለት ነው። how have you been ስትመልሱ ምንድነው የምትሉት? I've been ወይም I have been good I have been great I have been fine እያላችሁ እናንተ መናገር ትችላላችሁ ማለት ነው። እንዳትረሱ። 1 2 3 ስንታየን አራተኛ ላይ እንሂድ። ጧት ከሆነ ምንድነው የምትሉኝ? good morning ሳይሆን good morning እንዴት አደርክ እንዴት አደርሽ እንዴት አደራችሁ። ከሰዓት ከሆነስ good afternoon አመሻሽ ላይ ከሆነስ ምንድነው የምትሉት? good evening እንዳንረሳ። ጥሩ የሆነ ሰው good morning ካላችሁ እናንተ ምንድነው የምትሉት መልሳችሁ? good morning good afternoon ካላችሁስ good afternoon good evening ካለም good evening nice። ሌላ how do you do ይሄን ደግሞ የሆነ ሰው ለመጀመሪያ ጊዜ ስታገኙት ኢንትሮዲዩስ ስታደርጉት ሊሆን ይችላል። whatever how do you do እንደምን እንደማለት ነው። ይሄ በጣም ፎርማል የሆነ ወይ ነው። how do you do ከተባላችሁ መልሳችሁ how do you do ነው የምንለው ማለት ነው። how do you do nice አምስተኛ hello hey hi ምናምን እጅ ቀላል የሆነ ኢንፎርማል የሆኑ መንገዶች አሉን። how are you ሁላችንም እናውቀዋለን። እንዴት ነህ እንዴት ነሽ እንዴት ናችሁ how are you ወይም how are you doing እንዴት ነህ እንደምን ነህ the same ናቸው። እሺ ተመሳሳይ ናቸው። ስትመልሱ ምንድነው የምትሉት? I'm doing great I'm doing fine I'm doing cool ምናምን ያላችሁ እናንተ መመለስ ትችላላችሁ። ሁሉ ነገር እንዴት ነው? ሁሉ ነገር ሰላም ነው? how is everything ሁሉ ነገር እንዴት ነው? ሁሉ ነገር ሰላም ነው ስንል ነው it's good or everything is alright everything is nice ምናምን ያላችሁ መመለስ ትችላላችሁ። ሌላ how are things ነገሮች እንዴት ናቸው? how are things ነገሮች እንዴት ናቸው? ቆንጆ። ሌላ how is life treating you ህይወት እንዴት ይዛሃለች? how is life treating you ህይወት እንዴት ይዛሃለች? say አሜሪካ ውስጥ ህይወት እንዴት ይዛሃለች ማለት ከፈለጋችሁ ምንድነው የምትሉት? how is life treating you in America how is life treating you in ባህር ዳር how is life treating you in የሆነ ቦታ ማለት right እንዳትረሱ።
ሌላ what's going on ሲባል ሰማላችሁ። እኔ ብዙ ጊዜ what's going on welcome to smart english with them እንላለን። so what's going on እንዴት ናችሁ እንደማለት ነው። what's going on right በጣም ቆንጆ። ሌላ ምን ማለት ትችላላችሁ? nice to meet you nice to meet you like nice to meet you ስለተዋወቅን ደስ ብሎኛል ሲላችሁ የሆነ ሰው እናንተም nice to meet you too nice to meet you too nice to meet you nice to meet you too በጣም አሪፍ or glad to see you glad to see you I'm pleased to see you ያለ መጠቀምም እንችላለን። or ቀን እንዴት ነው how's your day how's your day ቀን እንዴት ነው how's your day it's good it's great it's nice ምናምን እያላችሁ መናገር ትችላላችሁ ማለት ነው። እንዴት ከረምክ how have you been እንዴት አደርክ good morning እንዴት አመሸህ good evening እንዴት ዋልክ good afternoon nice እንዴት ነህ how are you or how are you doing ቆንጆ ነገሮች እንዴት ናቸው how are things ሁሉ ነገር እንዴት ነው how is everything ህይወት እንዴት ይዛለች how is life treating you በጣም ቆንጆ what's going on እንዴት ነህ nice to meet you ስለተዋወቅን ደስ ብሎኛል ቀን እንዴት ነው how's your day nice don't forget to practice እሺ ፕራክቲስ ማድረግ እንዳትረሱ so አሁን የምናየው ደግሞ ከሆነ ሰው ጋር ስንሰነባበት የምንጠቀምበትን መንገድ ይሆናል right ከአሁን በፊት ምን አየን ከሰዎች ጋር ስንገናኝ hey what's up bro how you doing ምናምን ስንል አይተናል አይደለ ናይስ አሁን ደግሞ ስንላይ ቻው እንገናኛለን በቃ ፒስ ምናምን ስንል እንዴት ነው የምንጠቀመው የሚለው ነገር አለን ምን ይባላል እሱ farewells እንለዋለን farewells ይባላል by the way ራሱን farewell መጠቀም ትችላላችሁ right አሁን አንድ ነገር በደንብ እንድታስተውሉልኝ የምፈልገው ነገር ምንድነው ነገ ከነገ ወዲያ ለምታገኙት ሰው goodbye መጠቀም አትችሉም goodbye የምንጠቀመው for a long period of time የሆነ ሰው የማታገኙት ከሆነ እሱን goodbye መጠቀም ትችላላችሁ you know what I mean ስለዚህ እኔን if you get me later በኋላ የምታገኙኝ ከሆነ goodbye ተጠቀሙ ታዲያን ማንን ነው የምንጠቀመው ነው አይደል ናይስ ቀለል ካሉት እንጀምር bye for now ለአሁን ቻው ታሚስ በኋላ እንገናኛለን እንደማለት ነው ሌላ see you later ማለት በኋላ እንገናኛለን ወይም see you soon በቅርቡ እንገናኛለን ገብታችኋል see you later see you soon ስለዚህ የሆነ ሰው መጣና see you later ቢላችሁ እናንተ ምን ትሉ see you ምናምን በራሱ መመለስም እንችላለን ነገ እንገናኛለን በሉ see you tomorrow ነገ እንገናኛለን በቃ ገብታችኋል ማለት ነው ሌላ catch you later እንደውም see you later ከምትሉ bye for now ከምትሉ catch you later ብትሉ በጣም ቆንጆ የሆነች እንግሊዘኛ ነች catch you later በኋላ እንገናኛለን ማለት ነው catch you soon በቅርቡ እንገናኝ catch ማለት ምንድነው ይሄን ሰው መያዝ ማለት ነው right so catch you later ካልኳችሁ ምን ያልኩኝ ነው በኋላ እይዛችኋለሁ እያልኳችሁ ነው which means ምን ማለት ነው እንገናኛለን ሌላ ቆንጆ አሁን smell you later ማለት በኋላ smell ምንድነው ማሽተት በኋላ አሸታለሁ which means ምን ማለት ነው በኋላ እንገናኛለን catch you later smell you later see you later ማለትም በኋላ እንገናኛለን see you too ጨረሳችሁ ወይም ከፈለግን ሲያ ማለት እንችላላችሁ ሲዩን ያ ማለት ይቻላል እሺ ሲያ እንገናኛለን ሌላ talk to you later በኋላ
እንገናኛለን ማለት ነው። በኋላ እናወራለን ነው right በኋላ we keep in touch later እንደማለት ነው። እሺ ሌላ ምን ፒስ አውት ትላላችሁ አይደለ? ፒስ አውት ማለት ሰላም ሁን ማለት ነው። or ፒስ ማለትም እንችላለን። ፒስ እቺ PIC ይሄ ፒክ ነው የሚባለው። ፒክ means which is picture እንደማለት። ስለዚህ ፒስ ስትሉ especially when you chat please take care of this እሺ ፒስ ይችኛይቱ ነች። ፒስ አውት ሰላሙን or ፒስ። ሌላ ደህና ደር good night መልካም ቀን have a good day have a nice day have a great day have a nice time መልካም ጊዜ have a good time መልካም ጊዜ ምናምን እያላችሁ መጠቀም ትችላላችሁ። እሺ የሆነ ሰው እናንተ ምን ቢላችሁ have a nice day have a good day have a nice time ካላችሁ ምንድነው የኮመን የሆነ ነገር ከሆነ the same to you or you too the same to you or you too እኔ መጣውና እንደዚህ አልኳችሁ have a great day አልኳችሁ መልካም ቀን ስላችሁ ላንተ መልካም ቀን ነው የምትሉት አይደል? ስለዚህ ምንድነው የምትሉኝ? ጊዜው የጋራ ነው ኮመን ነው። ስለዚህ have a good day ስላችሁ the same to you or you too ማለት ትችላላችሁ ማለት ነው። በጣም አሪፍ have a good day have a nice day have a nice time ምናምን የሚለውን የሚተካልን ደግሞ ምን አለን? have a good one have a good one ማለትም ማለት ነው መልካም ጊዜ መልካም ቀን የሚለውን ይወስድልናል ማለት ነው። በጣም አሪፍ። ሌላ ምንድነው? keep in touch ማለት አትጥፋ ማለት ነው። keep in touch ማለት በቃ አትጥፋ። let's keep in touch ካልኳችሁ ምን እያልኳችሁ ነው? አንጠፋፋ እንገናኝ እንደማለት ነው። ግልጽ ነው። ሌላ I gotta run ማለት I'm off እንደማለት ነው። በቃ ምን እያልኩ ነው? I gotta run ምንድነው? መሮጥ I gotta run ካልኩ በቃ መሮጥ አለብኝ ሊትራሊ መሮጥ አለብኝ ማለት አይደለም። I'm off እንደማለት I'm off ማለት በቃ እየሄድኩኝ ነው በቃ እየወጣሁኝ ነው ቻው እንደማለት ነው። I gotta run take care ራስህን ጠብቅ ተራጅ take care ብለህ ምን እያልኩ ነው? በቃ ተጠንቀቅ ስርዓት ያዝ እንደማለት ነው አይደለ? but take care ማለት ራስህን ጠብቅ እንደማለት ይሆናል። በጣም አሪፍ። ሌላ ምንድነው? get home safe ይህ ደግሞ የምትጠቀመው ለምንድነው? የሆነ ሰው እናንተ ጋር ቆይቶ ወደ ቤቱ ሲገባ ምን በሰላም ግባ ወደ ቤት በሰላም ግባ ስትሉ get home safe አሪፍ። ሌላ I'm heading head out ማለት መውጣት ማለት ነው። እሺ I'm heading out ካልኳችሁ ምን ያልኩኝ ነው? እየወጣሁ ነው። you know what I'm saying right I'm heading out ማለት ምን ያልኩኝ እየሄድኩኝ ነው እንደማለት ይሆናል ማለት ነው። so የዛሬው day 1 እንግሊዘኛችን ወይንም ኮርሳችን ሁለት ነገሮች ላይ ብቻ ያተኮረ ነው። ምን ላይና ምን ላይ? greetings እና farewells ላይ። ስለዚህ ከሰዎች ጋር ስንገናኝ ሰላምታ የምንለዋወጥባቸው መንገዶች የተወሰነ አይተናል። እናንተ ከነሱ የተመቻችሁን አንዱን መጠቀም ትችላላችሁ ማለት ነው። ግልጽ ነው አይደል? ለምሳሌ እኔ what's going on or how is it going ወይም ደግሞ how's everything how are you doing how you been ሊሆን ይችላል የሚመቸኝ። አንዷን መርጬ see you later catch you later የሚለውንም ስንሰራበት እንገናኛለን ምናምን ስንል መጠቀምበት ይህ ሊሆን ይችላል። እናንተም የተመቻችሁን አንዱን መጠቀም እንዳትረሱ ማለት ነው። ሌላ በእያንዳንዱ ትምህርታችን መጨረሻ ላይ የሆኑ ቲፖች እሰጣችኋለሁ። ቲፕ ምንድነው? ጉርሻ ነው። ጉርሻ ስንል ምግብ አይደለም። እሱ ከሆነ ምንድነው? ቦል ነው የምንለው አይደለ? give me a ball ምናምን እሱ ሌላ ኮርስ ላይ እናያለን። ቲፖች ሁለት ቲፖች ነው የምሰጣችሁ። የመጀመሪያው ምንድነው? hit the road ነው። hit the road ከምን ጋር? ከፌርዌል ጋር ግንኙነት ስላለው ነው። hit the road ማለት መሄድ ማለት ነው። I'm hitting the road ካልኩ ምን ያደርኩኝ? means I'm going እየሄድኩ ነው ማለት ነው። right እየሄድኩኝ ነው። I'm hitting the road እየሄድኩ ነው። እስኪ እንሂድ በሉኝ። let's go that's possible ይቻላል። let's go ይቻላል። ግን let's hit the road hit መምታት መሬቱን እናርገው ሮዱን እንምታው ምናምን አይደለም። right let's
hit the road ማለት በቃ እንሂድ let's go እንደማለት ነው። በጣም አሪፍ። ሌላ call it a day call መደወል ወይም መጥራት it ምኑን የሆነ ነገር አለ a day ቀኑን ማለት ነው አይደል? call it a day ማለት ለዛሬ ይብቃን ማለት ነው። ለዛሬ ይብቃን እና ሰው let's call it a day ካልን ለዛሬ ይብቃ። let's stop what we are doing ማለት ነው። አሁን ላይ እያደረግን ያለነው ነገር ምን እናድርግ? እናቁም ይብቃን ስንል let's call it a day ማለት እንችላለን። ሲንቲፖች አየን ሁለት hit the road መሄድ ሌላ ምንድነው call it a day የሆነ ነገር ማቆም ማጠናቀቅ የሚለው ነገር አይተናል ማለት ነው። so we worked hard today let's call it a day ቀጣይ ቆንጆ basics verbs የሚባሉትን ለእንግሊዘኛ መሰረታዊ የሆኑ ነገሮችን እናያለን። በቀጣይ ቪዲዮ እስክንገናኝ ቸር